እኔ ስለ እሷ ስለ ልጅቷ በደንብ ማጣራት አለብን። እንዴት ነው የሚተዋወቁት? እንዴት ነው ስትውውቃቸው የሚለውን ነገር በደንብ እናጣራለን። ጽናትዬ አይዞሽ በማለት እንግዲህ ያጽናንተዋታል። እንዲሁም ወደ ቤት ሄደው ለማየት ሞክረዋል። እና የልጅቷ ስርዓቷ ምንም ያልጣማቸው ጓደኛሞች እንግዲህ እርስ በርሱ እየተመካከሩ ይገኛሉ። ኪራም እጅግ በጣም ጨንቆታል። ቅዱስን አግኝቶት ነበረ። ቅዱስን አግኝቶ እምነቴን እንዳጣና ከጽናት ላይ እንደዚህ እንዳረግ ያደረከኝ አንተ ነህ። አንተ ባትወስደኝና አንተ ባትጠራኝ ይህ ነገር ሁሉ ባልተከሰተ በማለት ተናግሯል። ቅዱስ ደግሞ እኔ ምንም የማውቀው ነገር የለም፣ በስልኬ ደውላ የጠራች እራሷ ነች። ሲቀጥል እኔ ጠብቄህ ነበረ፣ ያን ጊዜ ሰክረህ እንኳን ጥዬህ አልሄድኩም። መኪናዬን ይዤ ስመጣ ሳፈላልጋችሁም በሰው አላገኘኋችሁም እና ምን ማድረግ ይቻላል? በቃ የመጣውን ነገር እውነቱን ተናግሮ መጋፈጥ ነው የሚሻለው በማለት እንግዲህ እስከ መቼ ነው ብር እየሰጣት ነገሮችን ዝም የምታደርገው? የሆነ ሰዓት አፉ መከፈት አይቀርም በማለት እንግዲህ ሲናገር ነበረ። እና ያለውን ነገር ዝም ብለህ እውነቱን ብትናገር ይሻልሃል በማለት ሲናገረው ነበር። ቅዱስንም እሱ ኪራ ተናግሮታል። አንተ ምንም እንትን ስላለህ ምንም አይሰማህም፣ ከሰው መለየት ምን አይነት ስሜት እንዳለው አንተ ምንም አታውቅም በማለት እንግዲህ ለቅዱስ ሲናገር ነው። ስለ ራስህ እንጂ ስለ እኔ ማውራቱን ተወው፣ እስኪ የሰውን ቁስል አትቀስቅስ በማለት ተናዶ ካጠገቡ ሸሽቶ ሄዷል። እንዲሁም እኔ ግን ለምንድን ነው እስከ መቼ ነው ከስህተቴ የምድነው የምመለሰው? አሁንስ በዛ ጽናትን የማይበት አይን ራሱ አጣሁኝ በማለት እንግዲህ ኪራ ብቻውን ሲጸጸት አይተናል። መጸጸት ብቻ አይደለም ማልቀስም ነበረብህ በነገራችን ላይ ኪራ ማለት ነው። የአብ እናት እያልክ አሁን ጭራሽ ልጅ አማረኝ እያለ ሌላ ነገር ሰርቶ እጅግ ማልቀስ ነበረበት ብዬ ነው የማስበው። ኪራ በዚህ ስራው ማልቀስ ነበረበት። እና ከዛ ወጥቶ ወደ ቤት አልነበረ የሄደው ወደ ናሆሜ ቤት ነበረ። ናሆሜ ጋር ሄዶ ግን ያለውን ነገር ነግሮታል። እንግዲህ ከጽናት ላይ ሌላ ነገር አደረኩኝ በማለት እንግዲህ በድፍረት ለናሆሜ ተናግሯል። ናሆሜ እጅግ በጣም ተናዷል። በቦክስ ብልህ እንደው ብፈረክስ ደስ ይለኝ ነበር፣ ይወጣልኝ ነበር። አንተ ግን መቼ ነው ከጥፋትህ የምትመለሰው? በማለት እንግዲህ ኪራን ወቅሶታል። እውነት ነው በጣም በሰከረ ቁጥር እሱ ሌላ ጋር መሄድ አለበት። እንዴ ለምንድን ነው ቆፍጠን የማይለው? መስከር እስከፈለገ ከራሱ ከቤቱ ለምን አይሰክርም? ሁልጊዜ እንደሰከረ ነው። ሲሰክርም ሁልጊዜ ጥፋት እንዳጠፋ ነው። እና ናሆሜ እጅግ በጣም ነው የተናደደው። የጽናት መከታ የጽናት ወንድም ናሆሜ እጅግ በጣም ተናዷል። ስለዚህ ያው ተበሳጭቶበታል ማለት ነው። ልክ ጽናት በዚህ ያክል ስትሰማ እንዴት እንደምትበሳጭና እንዴት እንደምትጎን። በነገራችን ላይ ምን እንደተከሰተ ምን እንደተፈጠረ በዛች ሌሊት ላይ ኪራ አያስታውስም። ተፈጥሮም ሊሆን ይችላል ላይፈጠርም ይችላል። ልጅቷም አውቃ ነው የሆነ ነገር ተፈጥሯል ብላ የተናገረችው እንጂ ላይፈጠርም ይችላል። ምክንያቱም እሱ ምንም የሚያውቀው ነገር እስከሌለ ድረስ ማለት ነው። ሲቀጥል እንግዲህ በስተመጨረሻ ያው ሰኒ ወደነ ጽናት ቤት መታ ነበረ። ወደነ ጽናት ቤት መታ ባለበት ሰዓት እንግዲህ ልጅቷ በጣም መርቅና ምናምን ስጋራ ትሉ ጫት ትሉ እናቴ ይዛ ቡና ፍሉልኝ ልመርቅንበት እያለች ትገኛለች። ስለዚህ እነሱም ደግሞ ምንድነው ይሄን ያክል ቤቱን በሙሉ አፈነችው? ምንድነው ይሄን ያክል ስርዓት አልባ የሆነች ልጅ? በማለት እንግዲህ ጽናትም እጅግ በጣም ተናዳለች። ኪራ ሲመጣ ከዚህ ቤት ምን ጥቅ አድርጎ ያስወጣሻል? ቆይ ታያለሽ እያለች ስትፎክር ነበረ። ያለውን ነገርም ለሰኒ ነግራት፣ ሰኒም እጅግ በጣም ነበር የተናደደችው። ኧረ ቆይማ ሄጄ ግንባሯ ላይ ነው የምበትንላት በማለት እንግዲህ ስትናገር ነበረ። ያው እንግዲህ ጽናትን ደግሞ አሁን ላይ ሌላ ጥርጣሬ ውስጥ ያስገባት ምንድነው ያው ኪራና እንዲሁም ደግሞ አዲሷ ልጅ እወድሻለሁ አፈቅርሻለሁ ሲል ለእሷ ያላት መስሏታል። ግን ደግሞ ይህን ቃል የተናገረው ጽናት ስለመሰለችው ነው። እሷ በስህተት ሰምታለች። እንዲሁም ደግሞ እጅግ በጣም ውስጧ እንትን ብሏል። ግን ደግሞ መቶ ይቅርታ ጠይቋታል። እኔ በእናቴ ምልልሻለሁ ለእሱ አይደለም ላንቺ ነው የተናገርኩት በማለት እኔ እኮ ምንም አላልኩም፣ ሲጀመር ዝም ብያለሁ። ሲቀጥል ደግሞ አንተ ጸባይ ተቀይሯል፣ ረስተኸኛል፣ ሲጀመር ልጄንም እረስተሃታል በማለት እንግዲህ ሊወልዳት ያሰባትን ልጅ ረስተሃታል በማለት ኧረ አልረሳኋትም በማለት እንግዲህ ይቅርታ ጠይቋታል። ምንም ቢሆን ምንም ብሰሚም
ምንም ነገር ቢፈጠርም እኔ ከአንቺ መለየት አልወድም በማለት አልፈልግም በማለት ተናግረዋል። እሷም ደግሞ አሁን አምሮኛል አንተ እንድታጎርሰኝ እፈልጋለሁ በማለት ደስ እያለኝ አጎርስሻለሁ በማለት እሷም ተነስታ ምግቡን አመጣ እንግዲህ ሊያጎርሳት ቃል ገብቶል። ቀጥል የጽናት ድራማ አሁን ላይ ያስጠላ መጣ ደበረን ምናምን ነገር የምትሉ ብዙዎች አላችሁ። እኔ በበኩሌ አልደበረኝም ግን እንዳስተያየት ስጡ ከተባለ ግን ማለት ነው አሁን ላይ ያው ኪራ ሽማግሌ ልኮ ምናምን ወደ እነ ጽናት አባት ልኮ ያለውን ነገር የሀገር የባህሉን ነገር ቢያሳዩ እጅግ በጣም አሪፍ እና እዚያ በኋላ ቢቋጭ ነገሮቹ ቢቋጩ እጅግ በጣም አሪፍ ነው። ግን ደግሞ ይቺ ልጅ በመጣችበት መስመር አሁንም ትሄድና ነገሮቹ ይቋጫሉ የሚል ሀሳብ አለኝ። ግን ደግሞ ጽናት ተከታታይ ድራማ አሁንም በፍቅር ነው የማየው እኔ እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴም አዲስ የሆናችሁ ደወል ምልክቱን በመጫን ቤተሰብ የሆኑ መልካም ጊዜ ተመኘውላችሁ። ባይ ባይ።